ሰላም እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። ለዚች ሰዓት ላደረሰን አምላክ እግዚአብሔር የተመሰገነ ይሁን። በውጭም በውስጥም ያላችሁ የኢትዮጵያ ሕዝብ በሙሉ እንኳን በሰላም ለዕለተ ሰንበት አደረሳችሁ አደረሰን። እግዚአብሔር የተመሰገነ ይሁን። እንግዲህ ያው አበረታቱኝ። አዲስ ቪዲዮ ነው እንግዲህ እየጀመርኩ ያለሁትኝ። አበረታቱኝ፣ ቤተሰብ አድርጉኝ። እየቆየሁ ሲሄድ እርግጠኛ ነኝ አነጋግሬን አስተካክላለሁ ብዬ አስባለሁኝና ሱመያ በጣም በመጀመሪያ መግለጽ የምፈልገው በጣም ደንግጬ ነበር። እመቤቴ ልጄ የጠፋች ብለሽ ስትይ በጣም ደንግጬ ነበር፣ በጣም ከምልሽ በላይ ማለት ነው። ምክንያቱም በዚህ ባልታመነ ሰዓት የሚለው ነገር አስደንግጦኝ ነበረ። እኔ ብቻ አይደለሁም መላው የኢትዮጵያ ሕዝብ ደንግጦ ነበረ። ግን እንኳንም እግዚአብሔር ከልጅሽ ጋር አገናኘሽ። አጎቷ ቢወስዳትም መጀመሪያኛ አጎቷ እንደወሰዳት ሳይሆን ያው ብዙ የምጠረጥሪው ነገር አለሽ። እነ ቡኒን አግተሻቸው ስለነበረ እንትን ይባላል። ያ ማገት አይባልም። በእርግጥ ማስጠንቀቅ ነው፣ ማንነትሽን ማሳየት ነው። ሱመይዬ ግን ያደረግሽው ደፍረሽ አዩ ጋር ሄደሽ ያደረግሽው ነገር በጣም የሚደነቅ ነው። በጣም እሷ ብታገኝሽ ኑሮ ቆራርጣ ተጥልሽ ነበር። እሷ ብታገኝሽ ኑሮ ትቆርጥሽ ነበረ። እውነቴን ነው የምልሽ። በቪዲዮ አንገትሽን በጥሳ ተጥልሽ ነበረ። አንቺ ግን ጥፊ እንኳን ራሱ ከበድ ያለ ጥፊ አይደለም ያሳየሻት፣ ቀለል ባለ ነገር ነው ያሳየሻት። በተለይ አፋቸው እንደከፈቱት እንደተናገሩት አይደለም ያደረግሽና እግዚአብሔር ልቦና ይስጥሽ። አሁንም ይሄን ትዕግስትሽን አይቀይርብሽ እና ጥሩ ነገር ነው ያደረግሽው፣ ማስተማሪያ ነው ያደረግሽው። ግን ልጅሽ ጠፋሽ ሲባል በጣም ደነገጥኩኝ ለማየት ሁሉ በጣም ውስጤን እንትን አለኝ። ግን እግዚአብሔር የተመሰገነ ይሁን። ምክንያቱም ሴት ልጅ ሆነሽ አይደለም ይቅርና ሴትም ባትሆኚ ልጅ የሚባለው ነገር ይከብዳል። በዚህ አጋጣሚ የባልሽ ቤተሰቦች ሰይድ የፈለገውን ነገር ያጥፋ፣ እንዳትደራደሪ፣ በባልሽ እንዳትደራደሪ። ምክንያቱም የባል ዘመድ የሚያከብርሽ ባል ስላለሽ ነው። አንቺን ትቶ ሁለተኛ ሚስት አገባ አይደለ? የቆሙ ግን ካንቺ ጋር ነው። እግዚአብሔር እድሜና ጤና ይስጣቸው። ከጥሩ ቤተሰብ ጋር የተገናኘሽው የሱ እህቶች ሳይሆኑ የአንቺ እህቶች ማለት ናቸው። እርግጠኛ ነኝ ከአንቺ ከራስሽ እህቶች ሁሉ እንደሚበልጡ አየሁኝ። እህቶቹ ደንግጠው ነበር ሲናገሩ የነበረው። ግን አንደኛዋ እህቱ ያለችውን ነገር ወዲያው ነው እንትን ያለችውና የነበራቸው ድንጋጤ በጣም ነው የደነገጡት። በጣም እንግዲህ ሰይድ ደግሞ ይሄን ነገር ሲሰማ ምን ያክል እንደሚደነግጥ ማሰብ አለብሽ። አንደኛዋ ግን ቃሏን አላጠፈችም። እንደምንም ብዬ አስመልሳለሁ። ያው ወንድሜ ኃይለኛ ነው ግን ቢሆንም ነው ያለችው። እንዳለችው አድርጋልሻለች። የወንድምሽ ሚስትም መመስገን አለባት። የወንድሟ ሚስትም መመስገን አለባት። እህትየው ደውላ ስትነግራት ቀጥታ ምንድን ያደረገችው ከልጅሽ ጋር ነው ያገናኘችሽ። ባሏ እሷ ላይ ምን አይነት ውሳኔ እንደሚወስን እንኳን አልተረዳችም። ቢገለኝም ይግደለኝ ነው ያለችው። አምጥታ ነው የሰጠች። ስለዚህ ሱመያ አሁንም ቢሆን እኔ ይሄንን ቪዲዮ በምንሰራበት ሰዓት ላይ ዩቲዩብ ላይ ቁም ነገር የሆነ ነገር እንስራ ብያችኋለሁ። እስሩበት። እኔ ገና አዲስ ነኝ። ልሰራም ላልሰራም ልቀጥልም ላልቀጥልም እችላለሁኝ። ቤተሰብ አድርጋችሁ ከደገፋችሁኝ እቀጥልበታለሁ። ካልደገፋችሁን ደግሞ ያው ግን እስከዛው ድረስ ግን ማስተማሪያ የሆነ ነገር፣ እውነት የሆነ ነገር፣ ፍቅር ያዘለ ነገር እናስተምርበት እንጂ ሌላ ነገር እንትን ማለት የለብንም። ጥሩ ነገር ማስተላለፍ አለብን። የስድብ የዛቻ ምናምን አይደለም ማስተላለፍ ያለብን። አስተማሪ የሆነ ነገር፣ አስማሚ አስታራቂ የሆነ ነገር ነው ማስተላለፍ ያለብንና እህቶቹ እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። በያሉበት ሀገር እግዚአብሔር ይጠብቃቸው። ይሄንን ነው የምለው። ስለዚህ ሱመያ ባልሽ ስለሚወድሽ ባልሽ ስለሚያከብርሽ ስቲል እስካሁን ድረስ የሱ እህቶች ያከብሩሻል፣ ይወዱሻል።
እንደሚያከብሩሽ እንደሚወዱሽ ደግሞ እርግጠኛ ሆነሽ ማወቅ አለብሽ። ከማወቅም በላይ ደግሞ አሳይተውሻል፣ ፍቅራቸውን አሳይተውሻል። ወንድምየው የሚወሰደው አንቺና እሱ እንዳትለያዩ ብሎ ሁለታችሁን ለማስማማት ለማስታረቅ ብሎ ነው ልጅሽን ይዞ የሄደው፣ ለተንኮል አይደለም። እውነቴን ነው። ለተንኮል ቢሆን ኑሮ እንደዚህ አልነበረም። ተንኮል እንደዚህ አይደለም፣ ግን ሁለታችሁ እንዳትለያዩ ብሎ ነው። ይሄ ሁሉ መስዋዕት የሚከፈልልሽ ላንቺና ላንቺ ነው። ይሄ ሁሉ መስዋዕት የሚከፈለው ለልጆችሽና ለልጆችሽ ነው። ይሄን ነገር ደግሞ ማስታወስ ማስተናበር አለብሽ። ኢትዮጵያ ውስጥ አልኖርም ብለሽ ካልሽ ባልሽን ይዘሽ በነበርሽበት ሀገር ላይ ሰላምሽን ፈጥረሽ ለማንም ስትይ አይደለም፣ ለእህቶቹ ለሱ ቤተሰቦች ሰይድ በደለኝ፣ ሰይድ እንዲያረገኝ። አዎ በእርግጥ ነው በድሎሻል። እስከ 7 እስከ 4 ይፈቀዳል፣ ግን በሙስሊም ግን አላማከረሽ። በድንገት ዱብዳ የሆነ ነገር ነው። በቃ ይሄ ነገር አናዶሻል። ከዚህ በኋላ ግን ከእህቶቹ የሚበልጥብሽ ነገር የለም። ሰይድ የፈለገው ክፉ እንኳን ቢሆን እህቶቹን እያየሽ ነው። ከአንቺ ጎን ነው የቆሙት፣ ከአንቺ ጎን። አንቺ ስትደነግጪ ሁሉም በቪዲዮ ነው የመጡት። ሁሉም ማለት ነው፣ የቀረሰ የለም። ሁሉም በቪዲዮ መጡ። እንዴ ለአንቺ እኮ ይሄ ትልቅ ነገር ነው። ለአንቺ እኮ ይሄ ትልቅ ፍቅር ነው። የኢትዮጵያ ሕዝብ የሚያከብርሽ እኮ እነሱ የሚያደርጉትን ነገር አይተው ነው። ስለዚህ ሱመያ በቃሽ፣ ታረቁ። ከዚህ በፊትም ብዬሻለሁ። እንግዲህ በቅዱስ ገብርኤል ይሁንብሽ፣ ታረቂ፣ ተስማሚ፣ ልጆችሽን አታንከራቺ። እኔ በቀደም ዕለትም ነግሬሻለሁ፣ የሆነ ነገር እንዳይሆንብሽ እንዳይቆጭሽ ብዬሻለሁ። እኔ ነግሬሻለሁ። እንቅፋት አለ፣ ትንት አለ፣ ብዙ ነገር አለ። በዚህ ሰዓት ላይ ብዙ ነገር አለ፣ ብዙ እንቅፋቶች አሉና የሆነ ነገር ከሆነብሽ ይቆጭሻል። አሁን በቃ ጨርሰሻል። የቤተሰቦችን ፍቅር አይተሻል። የወንድሞችን የእህቶችን ፍቅር አይተሻል። ውጭ ሆኖ ለአንቺ ምን ያክል እንደተጨነቁልሽ አይተሻል። እሷ ይሄን አድርግልኝ ብላ ስትል እሷ ያለችውን አይደለም ያደረግሽው። እና ሱመያዬ በቃሽ፣ ተገናኙ፣ ታረቁ። ሰው የሚደሰት እህቶቹ ወንድሞቹ የሚደሰቱ፣ አንቺም እረፍት አግኚ፣ ለልጆችሽም እረፍት ስጪ። አሁን ይበቃሻል። ኢትዮጵያ ውስጥ ኑሪ ብዬ አልልሽም። ምክንያቱም በተለያየ አጋጣሚ ከአዩ ጋር ብትገናኝ አዩ ትንሽ ያው ምናልባት የፍቅርም ሁኔታ ሊሆን ይችላል፣ ትንሽ አስቸጋሪ ልትሆን ስለምትችል ባልሽን ይዘሽ በነበርሽበት ሀገር ሂደሽ ልጆችሽን አሳድጊ ሱመያ። ጥሩ አይደለም፣ እንዲህ አይነት ነገር ጥሩ አይደለም፣ አስፈላጊም አይደለም። የእናቴ ልጅ እሱ የአንቺን ጭራ ሲከተል አንቺ እሱን ስትሸሺ የሆነ ነገር ቢሆንብሽ ልጆችም የሆነ ነገር ቢሆንብሽ ጥሩ አይደለምና ይሄን ነገር ሁሉ ተይ፣ ሰላም ፍጠሪ፣ አግኙ፣ ተነጋገሩ፣ ታረቁ። አሁን ከቻላችሁ እንትን በሉ፣ ካልቻላችሁ ተለያዩ እያልኩ ነበረ ባለፈው። ተለያዩ እንኳን አላልኩም። ከቻላችሁ ቀርባችሁ ተነጋግራችሁ የሚሆነውን አድርጉ ነበረ። ከአሁን በኋላ ግን የሚሆነውን አድርጉ አይደለም የምለው። ሰላም ፍጠሩ፣ ታረቂ፣ ልጆችሽን አሳድጊ፣ ሰላም ሁኚ፣ ለሱም ሰላም ስጪው። ጥሩ አይደለም የእናቴ ልጅ፣ ጥሩ አይደለም። ያው እንግዲህ መቼም እኔ እንኳን አዲስም ስለሆንኩኝ ብዙ ላሰሚኝ ትችያለሽ። ነገር ግን አንቺ አስቢ፣ ብዙ ሰዎች ስለሚናገሩ እህቶቹ ወንድሙም ይሄን ያህል እየተጨነቀ ልጅ ያክል ነገር ይዞብሽ የጠፋው ለወንድሙ ፍቅር ስላለው ከወንድሙ ጋር ለማገናኘት ከወንድሙ ጋር ለማስታረቅ ሲል ነው። ህፃን ልጅ ይዞብሽ የሄደው ለአንቺ ፍቅር ስላለው ከወንድሙ ጋር እንድትኖሪ ስለፈለገ ነው እንጂ እንድትለያይ ቢፈልግ ኖሮ ምን አገባው ነበር? አይደለም ልጅሽን ሊወስድ ይቅርና በስልክም ሰላም አይልሽም ነበር። እህቶቹንም እያየሽ ነው። አይዞሽ፣ በርቻ፣ አለንልሽ፣ እኛ አለን ብለው እያሉሽ ነው። ከአንቺ ጎን እንጂ ከሰይድ ጎን አይደለም ያሉት። ስለዚህ ሱመያዬ ሰላም ፍጠሪ፣ ታረቂ፣ እሱንም ናበይና አግኙ፣ ቁጭ ብላችሁ አውሩበት።
ልጆቹንም አቅፎ ይሳም። ሰው ማታስጨንቁ፣ ቤተሰብ ማታስጨንቁ፣ እሱም እንዳይጎዳብሽ። ግፊት ሊኖር ይችላል ድንገተኛ፣ ስኳር ሊኖር ይችላል ድንገተኛ፣ ያልሆነ የሃይምሮ ትንሽ መናጋት ሊኖር ይችላል። ስለዚህ ሱመያ ያ ነገር እንዳያጋጥመው ሰላም ፍጠሪ፣ ሰላም ፍጠሪ። አግኚው የእናቴ ልጅ ሱመያ። ይሄን ያህል ካልኩሽ በቂሽ ነው። ሰይዶ እግዚአብሔር እድሜና ጤና ይስጥህ። ቤተሰቦች ትልቆች ናቸው፣ በጣም ትልቆች ናቸው። አንተና እሷ ብትለያዩ እነሱ የቆሙት ከሷ ጎን ነው። ይሄ ቤተሰብ ምን አይነት ቤተሰብ አሳደጋቸው ቢባል በጣም ጥሩ ቤተሰብ ነው ያሳደጋቸው። ለወጣች ሴት ለፈታ እንኳን ብትቀመጥ እርግጠኛ ነኝ ሱመያን መቼውንም ቢሆን አይጠሏትም ማለት ነው። በዚህ አይነት ነገር ላይ ወንድማቸው እዛ ተኛ ሁኝ አብር ምናምን እያሉ ከሷ ጎን ነው የቆሙት። ይሄ ሁሉ ነገር የሆነው እንግዲህ ፍቅር ስላለህ ነው። አንተም ለሱመያ ፍቅር ስላለህ እነሱም ደግሞ ለሱመያ ያሳዩት ፍቅር ነው። ስለዚህ ቤተሰቦቹ ሁሉ የተባረኩ ናቸው። እግዚአብሔር እድሜና ጤና ይስጣቸው። በያሉበት እግዚአብሔር ይጠብቅላችሁ። ሱመያ በአላህ በነቢይ ይሁንብሽ። ሰላም ፍጠሪ፣ ታረቂ። ሰይዶ እህቶቹ በያላችሁበት ቦታ ሰላም፣ ፍቅር፣ ጤና ይስጣችሁና ቁጭ ብላችሁ ተነጋግራችሁ ነገሩን ለመፍታት ያብቃችሁ። እግዚአብሔር ሀገራችንን ሰላም ያድርግልን። የታመመ የሚሽርበት፣ የታሰረ የሚፈታበት፣ የተጣላ የሚታረቅበት ዘመን ያድርግልን። እውነት ተነጋግረን የእውነት ንግግር አድርገን የተጣላን የምናስታርቅበት ዘመን ያድርግልን። እግዚአብሔር እድሜና ጤና ይስጣችሁ። የኢትዮጵያ ሕዝብ በሙሉ በያላችሁበት ሁሉ እድሜና ጤና ይስጣችሁ። ሰላም ፍቅር ይስጣችሁ። ሀገር ሰላም ትሁን። ሀገር ሰላም ከሆነች የታመመም ይድናል፣ የሞተም ይቀበራል፣ የታሰረም ይፈታል። ዋናው የሀገራችን ሰላም ነውና ሀገራችን ሰላም እንዲሆንልን በያላችሁበት ሀገር በዓለም ላይ ያላችሁት ወንድሞቻችን በሙሉ በጸሎት አስቧት ኢትዮጵያን። በየእምነታችሁ በየሃይማኖታችሁ በጸሎት አስቡልን። እድሜና ጤና ይስጥልን፣ እግዚአብሔር ይስጥልን። እግዚአብሔር ለሀገራችን ሰላም፣ ለሀገራችን ሰላም፣ ለሀገራችን ሰላም እግዚአብሔር ምሕረቱን ይላክልን። ሰላም ሁኑልኝ።